እንግዲህ ይሄ ነው አብርሃም ማለት ይሄ ነው። በሱ ዙሪያ ያሉ ጓደኞቹ እንዲያድጉለት እህትና ሚስቱን አሳልፎ የሚሰጥ እህትና ሚስቱን የሚያሰድብ ጀግና ወንድ ነው ማለት ነው። እና በመጀመሪያ ደረጃ እኔ ነገሮችን ተመራምሬ መድረሴ ካስደበራችሁ እንግዲህ ምንም ማድረግ አልችልም ነው ያልከው። ኧረ እሱማ በራስ መንገድ ሄደ እውነቱን ማወቅ ምን ያስደብረናል? የሚያስደብረን ግን ማለት ነው እውነት ለመናገር አብርሃም ማስመሰል ከማስደበር አልፎ እያቅለሸለሸን ይገኛል። እውነት ለመናገር እውነት ሲሪየስ የሆነ ነገር ነው እና ከማስመሰል ተራ ብትወጣ ለአንድ ቀን እንኳን ደህና ሰው ብትመስል የተሻለ ነው። ከዚህ ጋር እውነታውን ግጥም አድርገህ እያወቅ ልክ እንዳላወቀ ሰው ማንጸባረቅ ተገቢ አይደለም። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ቤተሰብ ቪዲዮ ላይክ እያደረጋችሁ እንግዲህ እንደምታዩት ነው ከአብርሃም ቤት ከላይ ሌላ ነው ውስጡ ሌላ ነው እና የገንዘብ ሰው መሆናቸውን አስቡት። እንግዲህ ሰው ግር ብሎ እንደሄደላቸው አብርሃም ወደ ቤቱ ተመለሰ። ልጁን መረጠ፣ ድንቄ መርጧላው። ቤቱን ቢመርጥ ማንንም ቢመርጥ የሚደንቅ ሰው አይደለም። ምክንያቱም አብርሃም ማለት ተስፋ የሚጣልበት ሰው አይደለም። ማስመሰል የበዛበት በማስመሰል የሚኖር ሰው ነው ይሄ ልጅ ማለት። እንግዲህ ቅድም እህቱ መታ ነበረ እና እሷ ራሱ ስትናገር የነበረው ያው የሚሰሩት ነገር ድራማ እንደሆነ እነሱ እየተሰደቡ ሌላውን ማሳደግ ነው የሚፈልጉት ብላለች ማለት። ይሄ ውሸት ነው፣ ውሸት አታስመስይ። ያንቺን ወንድም ለመሸፈን ስለፈለግሽ ነው። ሲቀጥል አብርሃም ማለት እንግዲህ ወንድሙን አሳልፎ እየሰጠ ወንድሙ ከኔ ላይ መተት አድርጎብኛል በሚል ስታይል ወንድሙን እያሰደበ በዙሪያው ያሉ ጓደኞችን ማሳደግ የሚፈልግ ሰው ነው። ይሄ ነው አብርሃም ማለት ነው። ታዲያ አሁን ይሄ እንደው ምኑ ነው የሚደነቀው? ወንድሜ ሚስቴ ተሰድባ የማመጣው ሚስቴና ወንድሜን አስረግጬ ጓደኞችን ማሳደጌ ለእኔ ምንድን ነው ትርጉሙ? ምንድን ነው የሚሰጥ ትርጉም? አንተ ማለት ነው የማይመስል ነገር ለሚስት አትንገር ይባላል እና ብዙ ነሽ የማይመስል ነገር ነው የቀበጣጠርሽው። አንቺም ከሱ የምትሻይ ሴት አይደለሽም። የገዛ ወንድምሽን የእናቴ ልጅ ብለሽ የምትጠሪውን መተተኛ ብለሽ የጠራሽ ሰው ነሽ። ምን አድርጋችሁት ነው ብለሽ ወንድምሽን ማብረሽ የፈረጅ ሰው ነሽ። እንደ ሩታን ብትናገሪያትስ ሩታ ባዳናት መቼም ብትጠረጠር ማለት ነው። ለወንድምና ለወንድም መድሎ የምትሰሪ ሴትዮ እና በመጀመሪያ ደረጃ እንግዲህ አብርሃም አንተ እንዴት እንደዳንክ እንድታስረዳን እንፈልጋለን እያልን እየጠየቀን ነው። ነገም ዛሬም ሁሌም እንጠይቃለን። ሲጀመር አንተ የሰው ንቀት አለብህ። እውነት እኮ ነው። ቲክታክ ላይ አሁን አብርሃም የሰው ንቀት አለበት ነው የሚሉት። የምሬን ነው። ኦዲየንስን በጣም ነው የሚንቅ ይባላል እና ትክክል። ስለዚህ እንግዲህ ሩታን ብቻሽን አግኝቼ ላዋራት ሲላት ያው ከኤፍሬም ጋር ነው የመጣችው። ከኤፍሬም ጋር መምጣቷ ደግሞ ልክ ነበረች። ባለፈው ራሱ ኤፍሬምን ሂድ ማለት በእህት እንደተመከርክ ነው የሚያሳየው። ዛሬም የምትናገራቸው ነገሮች የእህት ምክር ሁሉ ነው የምትጠይቃቸው። አንድም በራስ ተመርተ የምትጠይቀው ጥያቄ የለምና ባለፈውም ራሱ መኖር ነበረበት። ኤፍሬም መሄድ አልነበረበትም። አንደኛው ከሩታ ጋር ሲጠረጠር የነበረው ሄርሜላን አፍቅሮ ነው አብርሽን ያፈዘዘው ሲባል የነበረው ኤፍሬም ስለሆነ ወደህም በግድ ታወራዋለ ኤፍሬምም ማለት ነው። እንግዲህ ያቀረበላቸው ጥያቄ ምንድን ነው? እኔ ማለት ሩታን ይቅርታ ሲጠይቃት አያውቅም። ሰሞኑን እንደዛ እየተፈጠረ እያለ ያለውን ነገር ምንም እንደማያውቅ ነው የጠየቃቸው ማለት ነው። እና ምን ሆኜ ነው ሲላቸው የተፈጠረውን ነገር እንደውም ያንተ ሚስጥር ሁሉ ወጣለህ፣ ጉድ ሁሉ ወጣለህ። እሷ ግን ትክክለኛ ሚስት ስለሆነች ያንተን ነገር ውስጥ ላይ የምታወራቸውን ነገሮች ደብቃ እየተከላከለችልህ ከህዝብ ጋር ተጋፍጣ አንተን ደህና ለማድረግ ነበር የሞከረችው። ማለቴ የአንተ ዝምታ ምናልባት ነገሮችን ፈርቶ ከሰው ጋር መጨቃጨቁን ፈርቶ ሊሆናል ብላ በራሷ መንገድ ተረድታ ወደ ሰላም ነበር የመጣችው። ይህ ሁሉ ነገር ይመጣብኛል ብላ አላሰበችም ሩትዬ የኔ ቆንጆ። ስለዚህ ማለት ኤፍሬምም ሩታም የመለሱት መልስ አንድ ነው። እውነት ነው እኮ እነዚህ ሰዎች አብርሃም እውነት እንደዚህ መሆኑ የመሬን ነው። ከጀርባ የሆነ ነገር ባይነግራቸው ኑሮ እሱ ማለት ነው እንደዚህ ሆኖ ከቤታቸው ሂዶ ቢሆን ኑሮ በአንደኛ ደረጃ አብርሃም ታሟል ብለው የሚናገሩት እነሱ ነበሩ። ነገር ግን ስላልሆነ ነገሩ ሌላ ስለሆነ ከካሜራ ጀርባ ሌላ ነው አብርሃም፣ ከፊት ለፊት ደግሞ ሌላ ነው። እንግዲህ ነገሮች ሁሉ ተቀርሰው ካበቁ በኋላ ምንድን ነው የሚላቸው? እኔ ደህና ነኝ፣ ሄርሜላንም ከህይወቴ ማስወጣት ፈልጋለሁ፣ በዙሪያ ያሉ ሰዎችን በሙሉ ማስወጣት ፈልጋለሁ ሲላቸው እነሱ ምን ያደርጉ? ደህና ነው ከማለት ውጭ ምንም መናገር አይችሉም። ምንም
ምክንያቱም ይሄ ነገር ምክንያት አለው ብለው ስለሚያስቡ፣ ዝምታው ነገሩን ግርግሩን አልፈለገም ብለው ስለሚያስቡ ነበረ። በመጥፎ ነገር ተረድተውት እኮ አይደለም። ዛሬ ግን እነሱ ራሳቸውን አሳልፈው ከህዝብ ጋር እየተጋፈጡ ኢቭን እንኳን ከእህት ከወንድሙ ጋር እየተጋፈጡ ለሱ በቆሙለት ዛሬ በእህቱ ምክር እነሱን ያደረጉብኝ ለማለት ምንም አልቀረውም አብርሃም ማለት ነው። እና ሲጀመር አንተ ምንም የታመምከው ነገር የለም። የታመመ ሰው እንደዚህ አክት አያደርግም በነገራችን ላይ ማለት ነው። እና ሩታ አንተ ያልካትን ነበር ስታደርግ የነበረው ከዚህ ጋር ማለት ነው። በስነ ስርዓቱ ተመለስኩ ካልካት እሷ ራሱ በቅርብ ጊዜ ልጃችን እናሳድግ ወደ ቤት ተመለሰ እያለች ይቅርታ እየጠየቀች ስለነበረ፣ ስለዚህ ከምር ከልቡ ተመልሶ ነው ብላ እንጂ የምታስበው እቺ ልጅ የሆነ ነገር ተደርጎብሃል ብላ እንዴት ልታስብ ትችላለች? በእንደዚህ አይነት ነገር እያወራት በተደጋጋሚ አንድ አይነት ነገር የምታወራት ከሆነ ወሬ የማይቀያየርባት ከሆነ እንዴት ነው ሌላ ነገር አለ ብላ ልታምን የምትችለው ልጠረጥር የምትችለው? አስመሳይ ስለሆንክ እንጂ አብርሃም ማለት ነው። የኔ እናት የኔ ምስኪን እንዴት እንዳመንኩ ባላቀም አለች እኮ። እውነት ሩትዬ እኮ የተሳሳትሽው እያንዳንዱ የሚናገራትን ነገር ሚዲያ ላይ ባትፖስትችም እንኳን ለራስሽ ግን በቪዲዮ መያዝ ነበረብሽ፣ ሁሏንም ነገር ማለት ነው ከራሱ አይቶ እንዲረዳ እና ዛሬ እውነቱን እየነገረችህ አንተ የምታደርጋቸው ጥረቶች በሙሉ ላለማመን ነው። ይልቁን እውነቱን ከመስማት ይልቅ አንተ የምትፈልገው እውነትህን ነው አብርሃም። እኔና ኤፍሬም የሆነ ነገር አድርገንብሃል፣ ስለዚህ ይቅርታ ብለው እንዲጠይቁ ነው የፈለግከው። አንተ ማነህ? ምንድነህ? ሰው ያላደረገውን ነገር አደረግን ብሎ እንዲያምንልህ የምትፈልገው ምን ስለሆንክ ነው? ካሁኑ ብታምኑ ይሻላችኋል። እኔም የምመርጠውን መርጬ ህይወቴን መኖር ፈልጋለሁ እምትል እንደዛ እያልክስ የምታስፈራራው ማንን ነው? ሲጀመር ትበያለሽ ብለህ ስትጠይቃት እኮ በሙሉ ኮንፊደንስ ነው በደንብ አድርጌ ነው ምምልልህ ያለች አይደለ? አንተ ግን ይሄ ሁሉ መቀበል አትፈልግም። እኔ እኮ ምን አይነት ሰው ነው ይሄ ሰውዬ ማለት ነው? ወንድምህ የገዛ ወንድምህ እንኳን አይደለም እሷ እኔ ለእሷ እምልላታለሁ አለ እኮ። የሚገባህና የምትረዳ ከሆነ እኔ እምልላታለሁ። እኔም ጥያቄዎችን ስጠይቅህ ለእኔም አንድ አይነት ተመሳሳይ ነው የምትለኝ። አዎ ወደ ራሴ ተመልሻለሁ፣ እኔ አልፈልግም፣ ወደ ቤቴ ተመልሻለሁ፣ ህይወቴን መምራት ነው የምፈልገው እያልክ ስትመልስልኝና ስትናገረኝ ነበረ ብሎ አዋረደህ ማለት ነው። ይሄን ነገር ላለመናገር ነበረ አብርሃምና ሩታ ደህና ነው እያሉ የነበሩት እስከ ዛሬ ድረስ እንደ ሚስጥር ይዘውልህ ሰውነህ ብለው ይሄን ነገር እውነት መስሏቸው እንደ ሚስጥር አፍነው ይዘውልህ ማለት ነው። አንተሳ ምን አደረግክ? አዋረድካቸው፣ አወጣቸው፣ ያላደረጉትን አደረጉ እንዲባል አስባልካቸው ማለት ነው። እና ብቻ በጣም የምታሳዝን ሰውነህ። እህት ትጥቀምህ። እህት የመከረችን ነገር ይዘህ ማለት ነው አንተ ሁልጊዜ መጓዝ ትችላለህ እንደፈለግክ ማለት። እኔ የሚያሳዝነኝ በገዛ ቤቷ በተቀመጠችበት አንኳኩተህ ሂደህ እንደገና አምናህ ልቧን መስበር። የእውነቴን በጣም ነው የሚያናድደው፣ በጣም ነው የሚያሳዝነው። እሷ የእውነትም ተመልሷል፣ በቃ ልጄም አባት ያስፈልገዋል፣ የእናትና የአባት ፍቅር አለበት ብላ አምና በተቀበለችው ዛሬ ነገሩ ወደ እሷ ዙሮ እሷን እንደ ፖሊስ ሲያፋጥጣት ይገኛል ማለት ነው። ስለዚህ እሺ ይህ ሁሉ ሳደርግ የነበረው እኔ ምን ሁኜ ነው? እናንተ ምንም ነገር ካላደረጋችሁ እኔ ምን ሁኜ ነው ብሎ እየጠየቃቸው ነበረና ምን አገባቸው? ምን አገባቸው አንተ ምን እንደሆንክ? እነሱ የተቀበሉ አንተ ደህና ነህ ብለው ነው። ማጣራት ያለብን ውጭ ላይ ከነሱ ውጭ ሆነ ማጣራት ትችላለህ። እነሱ እውነቱን ነገሩ። ስለዚህ ከነሱ ውጭ የሆነ ሰው ነው ከአንተ ላይ ያደረገ እንዴ? እየተናገረች ነበር እኮ እንደ ግዳጅም ልበለው እንደምንም ወደ እኔ እንዲመጣ የማይፈለግበት ታይም ነበር አለች እኮ ኦልሬዲ። በቃ ይሄን ነገር ደግሞ ባለፈው ሚኪና ሄርሜላ ወጥተው ሲያወሩ ሰምታችሁ ከሆነ ቤተሰብ ማለት ነው ልጁን እንኳን ሂዶ እንዳያይ እየከለከሉት ሁሉ ነበረ። ስለዚህ ከዛ ጀማ ውስጥ አንዱ ሊሆንም ይችላል፣ አይታወቅም እኮ። እናንተ ከሰው ላይ ስደፈድፉ እናንተም አትጠረጠሩም ማለት አይደለም። የፍቅር ጀማ ብላችሁ ራሳችሁን የሰየማችሁ የመንፈስ ጀማዎች እናንተን ብሎ የፍቅር ጀማ በአንድ ላይ ዶልታችሁ ጓደኛ መስላችሁ የሆነ ነገር አድርጋችሁ ዛሬ ንጹሕ ከሆኑ ሰው ላይ እንዲፈረድ እያደረጋችሁ ነው። ማንንም አናገርክ፣ ሄርሜላንም አናገርክ፣ ማንንም ከዚህ ጋር ነገም ዛሬም ሩታና ኤፍሬም ግን ንጹሕ ነው የምታገኛቸው ማለት ነው። አንተ መጠየቅ ካለብህ ዳኒንም መጠየቅ አለብህ። ዳኒ ዛሬ ከአንተ ጋር ስላሽቃበጠ ደህና ነው ብሎ ስላወራ አይደለም። እሱም የሚታመን ሰው አይደለም። በዚህ አጋጣሚ እኔ ደግሞ የሚያናድደኝ ምን ትሆን ታውቃላችሁ? ቤተሰብ የምሬን እኮ ነው። ሲያወራቸው እንዴት እንደሚሳላቸው አያችሁልኝ አይደለ?
በጣም ነው የሚሰላቸው፣ ፊቱ ላይ ይቀያየርባቸዋል። ሩታና ኤፍሬም እኮ እውነት ስላላቸው እኮ እውነትን መቀበል ስላልፈለገ እኮ ነው ይሄ ልጅ፣ ወይ ደግሞ ነገሮችን እንደዚሁ እያንዛዛ ቪዲዮ መስራት ስለሚፈልግ ብቻ ነው እንደዚህ የሚሆነው እንጂ እውነታው ከማን እንዳለ ልቦናው አያውቅም ማለት አይደለም። በደንብ ያውቃል። በአንድ አፍ ሁለት ምላስ የሚናገር የምሬን፣ በአንድ አፍ ሁለት ምላስ ነው የሚናገረው። እና ምንድን ነው የሪል ስቴቱ የመጣ ቀን ማለት ነው ግማሽ በግማሽ ነው የማስታውሰው ነው እንጂ ጭራሽ አላቅም አላልኩሽም አለ። የመጀመሪያ ቀን ደግሞ አላቅም ብዙዬ ነግራኝ ነው አለ ማለት ነው። አያችሁ እንዴት ከዛው እንዴት እንደሚያስመስል። አንተን ማመን በጣም ከባድ ነው። አንተን ማመን ኧረ እኔ እንጃ፣ በራስ ላይ መቀለድ ነው አንተን ማመን ማለት። ሩቴ እንዴት በድጋሚ እንዳመነች ባላቅም በእርግጥ ያመነችበትን ምክንያት ተናግረናል ኦልሬዲ። ለልጇም ስትል ነው ይሄን ሁሉ ዋጋ እየከፈለች ያለችው። አንተ ግን ዋጋ አስከፈልካት፣ እውነት ዋጋ አስከፈልካት። በጣም ያሳፍራል። ሩቲ ደግሞ አሁን ላይ አንቺ መጠየቅ ያለብሽ እንዳትሸወጅ። እንዴት ነው የዳንከው? በምንድን ነው የተፈወስከው? ማወቅ እንፈልጋለን። እኛ ነፃነታችን እንፈልጋለን፣ ንጹህ እንደሆነን ማሳወቅ እንፈልጋለን ብለሽ አፋጥጩ እንዴት እንደዳነ። ዝም ብለሽ እንደዚህ እንደዋዛ እንዳትለቂው ይሄን ልጅ ማለት ነው። ምክንያቱም እሱ በሚመልሳቸው መልሶች የአንቺ ነፃነት ይታወጃል። ከዚህ ጋር የኤፍሬም ነፃነት ይታወጃል፣ የኤፍሬም ነፃነት ይወጣል። ስለዚህ እንዲህ በቀላሉ የሚታለፍ ነገር አይደለም። ከእናንተ ላይ መጥቶ ሰበብ ብሎ ቤታችሁን አንኳኩቶ መጥቶ የፈጠረው ነገር እንዲህ በቀላሉ የሚታለፍ ነገር አይደለም። አንተ ካለነሩታ ሌላ የለም ከአንተ ላይ ብዙ ነገሮች የሚፈጥሩ። ለምሳሌ አቤል ማለት ነው። የፈለገ ጊዜው ቢረዝምም ትክክለኛ ጓደኛ ከሆነ አንድ ቀን ትመለሳለህ ወንድሜ፣ ተረጋጋ፣ በትዕግስት ጠብቅ፣ ትዳር መፍረስ የለበትም ብሎ መምከር ሲገባው ትዳርን እንድታፈርስ ሲመክር የነበረ ሰው ነው አይደለ? ስለዚህ አንተ ከአንተ ዙሪያ ካሉ ሰዎች ጠይቅ። መጀመሪያ ከነሱ ጀምር። ነገሮችን ከነሱ ነው ልጀምር የሚገባው። ዘለህ ለአንተ ሀሳቢ ለአንተ መልካም ከሆኑ ሰዎች ላይ አይደለም ነገሮችን ልደፈድፍ የምትችለው። አሳፋሪ ይሁን እንደዚህ ብለህ ስትጠይቅ ሚስት ማለት የልጅህን እናት ሚስትህን ልታፍር ነው የሚገባው። አብርሃም የምሬን ነው የምልህ። እንዴት ነው እስኪ ፊቷ ላይ እውነት አይነበብም? እኔን አታቀኝም ወይ ብላ እኮ ጠይቀችው። እኔን አታቀኝም ወይ እንዴት ብታስበኝ ነው አለችው። እንዴ እንኳን አንተ አይደለም ህዝብ የሚያምናት ሴት ናት ዛሬ ላይ ማለት ነው። ህዝብ ስለሷ እየተከራከረ ነው ያለው። አንተስ በተቃራኒው። አይ ኧረ አብርሃም ጨጓራችን ልጦ ሊደፋን ነው።